አርእስተ ዜና። በትግራይ ተቋርጦ የነበረው የዲዲአር ፕሮግራም ዳግም በሐምሌ ወር መጀመሪያ ሳምንት እንደሚጀምር የብሔራዊ ተሃድሶ ኮሚሽን አስታወቀ። የትግራይ ባህልና ቱሪዝም ቢሮ የኢሮብ ወረዳን የቱሪስት መዳረሻ ለማድረግ ከትግራይ ካቶሊካዊት ቤተክርስቲያን ጋር እንደሚሰራ ገለጸ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያ በትግራይ ተቋርጦ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም ወይም የዲዲአር ፕሮግራም ዳግም በሐምሌ ወር መጀመሪያ ሳምንት እንደሚጀምር የብሔራዊ ተሃድሶ ኮሚሽን የትግራይ ቅርንጫፍ ጽሕፈት ቤት አስታወቀም። ሁለተኛ ዙር 100,000 ለሚሆኑ የቀድሞ ተዋጊዎችን መልሶ የማቋቋምና ወደ ማህበረሰቡ የማቀላቀል ፕሮግራም በ2018 ዓ.ም በመስከረም ወር ለመጀመር እቅድ ተይዞ እየተሰራ እንደሆነም ተገልጿል። ታደሰ ልጅአለም በፌዴራል መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት መሰረት የታጠቁ ኃይሎቹን ትጥቅ በመፍታት የተሃድሶ ስልጠናና ማቋቋሚያ ተደርጎላቸው ወደ ህብረተሰቡ እንዲቀላቀሉ ያስቀምጣል። በመሆኑም ባለፉት ጊዜያት በከፊል የተተገበረ የመጣ ሲሆን አሁንም ተቋርጦ የነበረው የዲዲአር ፕሮግራም ዳግም በሐምሌ ወር መጀመሪያ ሳምንት እንደሚጀምር የብሔራዊ ተሃድሶ ኮሚሽን የትግራይ ቅርንጫፍ ጽሕፈት ቤት አስተባባሪ ኮሎኔል ኪሮስ ወልደስላሴ አስታውቀዋል። በአንደኛ ዙር በትግራይ በ3 ማዕከላት እየተሰጠ ያለው የዲዲአር የተሃድሶ ፕሮግራም እስካሁን ከ48,000 በላይ ታጣቂዎች ወደ ህብረተሰቡ መቀላቀላቸው የገለጹ ሲሆን ቀሪዎቹን ደግሞ እስከ ነሐሴ 30 ለመጨረስ ብሔራዊ ተሃድሶ ኮሚሽን እቅድ ይዞ እየተንቀሳቀሰ እንደሆነ ኃላፊው አመላክተዋል። 48,515 እስከ ሰኔ ወር ወጥተዋል። ይህንን ከአክቲቭ ሰራዊት እና ከ2015 ወደ ክልሉ ራሱ የት እንዲቆይ ዲሞቢላይዜሽን ደርስላቸዋል ተብሎ ወጥቶ የቆዩት ይህንን ጭምር ነው እና የሁለቱም ፈራሚ አካላት ስምምነት ስለሆነ በሱ መሰረት ጥሩ የሄደ ቆይተው ከመጀመሪያ ያዝናቸው ፕሮግራም 75,000 ነው። ከ75,000 48,500 ወጥተዋል። የሚቀሩን 26,000 ምናምን ወደ 27,000 የሚጠጋ ቀጣይ የምንሰራቸው ይህንን እስከ ነሐሴ 30 እንጨርሳለን የሚል ተስፋ አለን። ትኩረት የሚሰጠው ለአካል ጉዳተኛና ለሴቶች ቅድሚያ ይሰጣል። በሱ መሰረት ነው የሚሰራ ያለው። በሁለተኛ ዙሩ 100,000 ለሚሆኑ የቀድሞ ተዋጊዎችን መልሶ የማቋቋምና ወደ ማህበረሰቡ የማቀላቀል ዲዲአር ፕሮግራም መሰረት በ2018 ዓ.ም በመስከረም ወር ለመጀመር እቅድ ይዞ እየተሰራ እንደሆነ ኮሚሽኑ አስታውቋል። የመጀመሪያው ዙር ሰራዊቱ ትጥቅ የማስፈታትና የማደራጀት ብሎም ወደ ማህበረሰቡ የማቀላቀል ፕሮግራም ለሰራዊቱ በሀገሪቱ በሚከናወኑ የልማት ስራዎች የበኩሉን አስተዋጽኦ እንዲደረግ እንዲሁም በትግራይ ብሎም በሀገሪቱና በአፍሪካ ሰላምና መረጋጋት ለማስፈን ትልቅ ሚና እንዳለውም ገልጸዋል። በአዲስ ዓመት ሁለተኛ ዙር 100,000 ዲሞቢላይዝ ለማድረግ ፕሮግራም ይዘናል። ፕሮግራማችን እንዲነሳካ ደግሞ እነዚህ የፌዴራል መንግስትም የክልል መንግስትም ውል ፕሪቶሪያ ፈጻሚ አካላትም ቁርጠኝነታቸው ማሳየት አለባቸው፣ ደጋፊዎች መሆን አለባቸው። እስካሁን ድረስ መሰረታዊ የሆነ ችግር በመንግስት ደረጃ እንቅፋት አልገጠመንም። ወደ ማህበረሰቡ ሲመለሱ የሚሰጣቸው ያለው አነስተኛ ገንዘብ ነው። ይህ አነስተኛ ተብሎ መናቅ የሌለበት ሳይሆን የትግራይ መንግስት፣ የአካባቢው መስተዳደር፣ የዞን የወረዳ የሚባል ይህንን ገንዘብ ተጠቅሞ ለሪኢንቴግሬሽን ስራ መጠቀም መቻል አለበት። ለሪኢንቴግሬሽን ስራ መነሻ እንዲሆን ሊጠቀምበት ይገባል። ሁለተኛ ዙር የዲዲአር ፕሮግራም ሲፈጸም ጎን ለጎን በኬንዳ ላይ ያሉት በብዙ ስቃይና መከራ የሚገኙ ተፈናቃይ ወገኖች ወደ ቀያቸው የሚመለሱበት አስቸኳይ መፍትሄ ሊደረግበት ይገባል ብለዋል። ይህ ካልተደረገ ሁለተኛ ዙር የዲዲአር ሂደት የሚገቡ ተፈናቃይ ሰልጣኞች ለቤተሰቦቻቸው ተጨማሪ ሸክም የሚያመጣ ነው ሲሉም የብሔራዊ ተሃድሶ ኮሚሽን የትግራይ ቅርንጫፍ ጽሕፈት ቤት አስተባባሪ ኮሎኔል ኪሮስ ወልደስላሴ ገልጸዋል። አይዲፒ የሚገኙ ተመላሽ የሰራዊት አባላት ጋር ተያይዞ የተነሳው እኛ ለአይዲፒ እንዲገቡ አይደለም ፍላጎታችን። በዋናነት በሪኢንቴግሬሽኑ በጣም አስቸጋሪ ይሆናል። እነዚህ ከተለያዩ አካባቢ ስፔሻሊ ደግሞ ከምዕራባዊ ዞን ትግራይ የተሰናበቱት ቀላል የማይባሉ የተመላሽ የሰራዊት አባላት አሉ።
እነዚህ ተመልሶ ወደ አይዲፒ ነው የገቡት። የተሰጣቸው ገንዘብም ለቤት ክራይም ጨርሶታል። ለቀጣይ ለመልሶ ለማቋቋም ስራ በጣም አስቸጋሪ ነው የሚሆነው። ስለዚህ ከዚህ ጋር በተያይዞ ይሄ የፖለቲካ ስራ ነው የሚሆነው ለሚመለከታቸው አካላት በተለይ በፕሪቶሪያው ፈጻሚ አካላት ስራው መጨረስ መቻል አለባቸው። የፖለቲከኞች ስራ ነው የሚሆነው። ስለዚህ ምንድነው ይሄ የፌደራል መንግስትም የክልል መንግስትም የዚህ ጉዳይ የዲዲአር ስራ ተመልሶ ታጥቦ ጭቃ እንዳይሆን በአይዲፒ ያሉ ተመላሽ ሰራዊት አባላት ወደ እቅያቸውና ወደ መረበታቸው የሚመለሱበት መንገድ መፈጠር መቻል አለበት። ያው የሚቀጥለው አዲስ ዓመት የምንጀምረው ተመልሶ ወደ አይዲፒ የሚገባ ከሆነ የመረጋጋትና የሰላም ማምጣት ሊሆን አይችልም። የግብርና ሚኒስቴር ከዩኤንዲፒ ባገኘው ከ8 ቢሊዮን ብር በላይ ወጪ የተገዙ 200 የውሃ ሞተሮች ለቆላ ተንቤን ወረዳ አርሶ አደሮች አከፋፈለም። አርሶ አደሮቹም የውሃ ሞተሮቹ በመስኖ ስራ ላይ በማሰማራት ኑሯቸውን ለማሻሻል ከፍተኛ ሚና እንዳላቸው ተናግረዋል። ለንጉስ አማረ ዘገባ ፉርቱና ገብሩ። ግብርና ሚኒስቴር ከ8 ሚሊዮን ብር በላይ በሆነ ወጪ የተገዙ 200 የውሃ ሞተሮች በቆላ ተንቤን ወረዳ በ7 ቀበሌዎች ለሚገኙ የሴፍቲኔት ተጠቃሚ አርሶ አደሮች ኑሯቸውን ለማሻሻል 200 የውሃ ሞተሮች ድጋፍ አድርጓል። ድጋፉ ያስረከቡት በቆላ ተንቤን ወረዳ የኢኮኖሚ ዘርፍ ጽህፈት ቤት ኤክስቴንሽን አገልግሎት የስራ ሂደት አስተባባሪ አቶ መሰረት ገብረ እንደገለጹት ድጋፍ የተገኘው ከዩኤንዲፒ ሲሆን በጦርነቱ ሳቢያ የተጎዳውን የወረዳው የመስኖ ልማት በማነቃቃት ረገድ ትልቅ ሚና እንዳለውና አርሶ አደሮቹም የውሃ ሞተሮችን ተጠቅመው ኑሯቸውን እንደሚያሻሽሉ ተስፋ እንዳላቸው ጠቁመዋል። ሕዞም ተጠቀምት እዚኦም ኣብ ሴፍቲኔት የሚጠቀሙ ነሮም ኣብዛ ሓለፈልና አይና እነኚህ ወገኖች በሴፍቲኔት ነው የሚተዳደሩት። ሙሉ ጊዜያቸውን በሴፍቲኔት መጠባበቅ ላይ ነው የሚያሳልፉት። አሁን ግን ይህ የሞተር ድጋፍ ተጠቅመው በማሳቸው ላይ በመዋል የመስኖ ልማታቸውን እያለሙ ኑሯቸውን ያሻሽላሉ። ለዘለቄታውም ትልቅ እርምጃ ነው፣ ትልቅ ድጋፍ ነው። ድጋፍ የተደረገላቸው አርሶ አደሮች በበኩላቸው ያገኙትን የሞተር ድጋፍ አድርገው የመስኖ ልማት በመስራት ኑሯቸውን ለማሻሻል እንደሚሰሩ ተናግረዋል። አምሻሪ ይህን ድጋፍ በማግኘታችን በጣም ደስ ብሎኛል። በማሽላ በሽንኩርትና በአትክልት በመሰማራትም ለማልማትና ኑሮዬን ለማሻሻል ዝግጁ ነኝ። በባዕልና ተጠቂምና አባጋና እናረጋግጥና ራሳችንን ከሴፍቲኔት በማስወጣት ከምግብ ፍጆታ ባለፈ ገበያውን እናረጋጋለን ብዬ አስባለሁ። አቶ መሰረት ውሃ ሞተሮች በስራ ላይ እንዲውሉ ክትትል እንደሚደረግና ተጠቃሚ አርሶ አደሮችም ኑሯቸውን በማሻሻል ራሳቸውን እንዲችሉ ይጠበቅባቸዋል ብለዋል። የወጣቶች ስደት ለመቆጣጠር መንግስት ወጣቶች ላይ ትኩረት ሰጥቶ ሊሰራ እንደሚገባም የቴክኒክና ሙያ ስራ እድል ፈጠራ ቢሮ ገለጸም። ቢሮው በትግራይ ያለውን የስራ አጥነት ሁኔታ በወጣቶች ላይ የፈጠረውን አሉታዊ ውጤትና አደጋው በሚመለከት ለዞን፣ ለወረዳ እንዲሁም ለኮሌጅ አመራሮች የስራ እድል ፈጠራን አስመልክቶ ውይይት አካሂዷል። በትግራይ የተካሄደው ጦርነት ከፍተኛ የስራ አጥነት መፍጠሩንና በዚህም ወጣቶች በህገወጥ መንገድ ወደ ስደት እንዲያመሩ በማድረግ በሺዎች የሚቆጠር ህይወት እያሳጣ እንደሚገኝ የትግራይ ቴክኒክና ሙያ ስራ እድል ፈጠራ ቢሮ ምክትል ኃላፊ አቶ ሞላ በርሀ ገልጸዋል። በትግራይ ከ50 በመቶ በላይ የወጣቶች ስራ አጥነት እንዳለና ከ40 ሺህ በላይ ወጣቶች በህገወጥ መንገድ ወደ ውጭ ሀገራት መሰደዳቸውን በትግራይ ምቹ የስራ ሁኔታ ለመፍጠር አስገዳጅ ሁኔታ መኖሩን አቶ ሞላ አመላክተዋል። በዚህም መንግስት የወጣቶች ፍልሰት ለመከላከልና ለመቆጣጠር በወጣቶች ስራ ፈጠራ ላይ ትኩረት ሰጥቶ መስራት እንዳለበት ተጠቁሟል። የትግራይ ባህልና ቱሪዝም ቢሮ የኢሮብ ወረዳን የቱሪስት መዳረሻ ለማድረግ ከትግራይ ካቶሊካዊት ቤተክርስቲያን ጋር ለመስራት መወሰኑን ገለጸም። የሚዳሰሱና የማይዳሰሱ የኢሮብ ጥንታዊ ቅርሶችና ባህሎችን በማስተዋወቅ በዘርፉ የሚገኘውን ገቢ ለማሳደግ እንደሚሰራ ቢሮ ገልጿል። ስለሺ ሐጎስ ተጨማሪ ያለው
የትግራይ ባህልና ቱሪዝም ቢሮ ከትግራይ ካቶሊካዊት ቤተክርስቲያን ጋር በመተባበር ዘላቂ የሆነ የቅርሶች ጥበቃን በማስመልከት ባካሄደው ውይይት በካቶሊክ ቤተክርስቲያን የሚገኙ ቅርሶችን በመጠበቅና ወደ ልማት በማዋል የኢሮብ ወረዳ ህዝብ በቱሪዝም ዘርፍ ተጠቃሚ ለማድረግ እንደሚሰራ የቢሮው ምክትል ኃላፊ ወይዘሮ ዘነቡ ሐለፎም ይገልጻሉ። ቶም ሀፍትታትና ታሪካዊ፣ ተፈጥሯዊ፣ ሃይማኖታዊ ኢሉውን ያሉንን ተፈጥሯዊና ሰው ሰራሽ እንዲሁም ሃይማኖታዊ የሆኑ ቅርሶቻችን የሚዳሰሱና የማይዳሰሱት ከ80% በላይ በሃይማኖት ማዕከላት ነው የሚገኙት። ስለሆነም የቱሪዝም ዘርፉን በማሳደግ የማህበረሰባችንን ገቢ ከፍ ማድረግ አለብን። ቅርሶችን የመመዝገብና የማስተዋወቅ ስራ መስራት ይኖርብናል። በዚህም የኢሮብ ቅርሶችና ታሪክ ለማስመዝገብ ደግሞ ካቶሊካዊት ቤተክርስቲያን ወሳኝ ናት። ስለሆነም የታቀደውን የቱሪስት ፍሰት ለማሳደግ እንደ ቢሮና እንደ ቤተክርስቲያኗ በመቀናጀት የምንሰራ ይሆናል። የትግራይ ቱሪዝም ቢሮ የሙዚየም ባለሙያ አቶ ግርማ ሰፋ ቢሮው ከካቶሊካዊት ቤተክርስቲያን ጋር ለመስራት ያስፈለገበት ምክንያት ቅርሶችን ለገቢ ምንጭ ለማዋልና ከትውልድ ወደ ትውልድ ጠብቆ ለማስተላለፍ በሚደረገው ሂደት ላይ የቤተክርስቲያኗ ሚና ከፍተኛ በመሆኑ ነው ብለዋል። እነዚህ የካቶሊክ መሪዎች በጣም ጎበዞች ናቸው፣ የተማሩ ናቸው። በጣም ቅርሶችን እንዴት መጠበቅ እንዳለባቸው፣ ቅርሶችን እንዴት ማሰባሰብ እንዳለባቸው ያውቁበታል። ስለዚህ የኛ አቅም ተጨምሮ እነሱ ደግሞ ያላቸው ተንደሲ በጣም ጥሩ ስለሆነ በዛ ነው። ለምሳሌ ሙዚየም እዛ በደውሃን ከማህበረሰቡ ሆነን እንዲሰራ ታሳቢነቱ ምንድነው? እዛ አካባቢ ያሉ ቅርሶችን፣ ባህላዊ ቅርሶችን ወደዛ እንዲገቡና ሙዚየሙ በደንብ እንዲታወቅ ተደርጎ ጎብኚዎች እየመጡ እንዲጎበኙና በዛ ልክ ደግሞ ወረዳው በኢኮኖሚው በወረዳ ብቻ አይደለም ትግራይ በሙሉ በኢኮኖሚ ዘርፍ እምርታ እንዲያሳይ ብዙ እንትን ብለናል። እሱ ብቻ አይደለም ምንድነው ያደረግነው? ከዛ በተጨማሪ በፕሮጀክት ደረጃ እዛ ላሉ መስህቦች በሙሉ ማለት ነው ታፔላ ይሄ ግላጭ የሆነ የፕሮሞሽናል ታፔላስ አድርገናል ማለት ነው። የዓዲግራት ካቶሊካዊት ቤተክርስቲያን መንፈሳዊ ኮሌጅ መምህር አባ ሐጎስ ወልዱ የኢሮብ ብሔረሰብ አካባቢ ተፈጥሯዊና ሰው ሰራሽ ቅርሶች የሚገኙበት በመሆኑ ትልልቅ ስራዎች ተሰርተው በቱሪስቶች ቢጎበኙም እንደ ህዝብና እንደ ሀገር የኢኮኖሚ እምርታን እንደሚያስገኝ ይገልጻሉ። አቀማመጡ ጂኦግራፊያው አቀማመጥ በጣም ለቱሪስት አመቺ የሆነ ቦታ ነው። ከዛ አልፈን ደግሞ ብዙ ሀብት ያለበት ነው። ሚነራል ይሁን ሌላ አየር ጸባይ ይሁን ሌላ ደግሞ ለየት ያለ ምግብ ኩቺና የሚገኝበት አካባቢ ነው። በብዙ መንገድ ለኢትዮጵያ ለኛና ለኢትዮጵያ ኢኮኖሚስ ለመጎልበት በጣም እርዳታ እገዛ የሚሰጡ ነገሮች ስለሚገኙበት ሌላ ተፈጥሮ ሀብትም ስላለ ይሄ ነገር በሸለልተኝነት መታየት የለበትም። የትግራይ መንግስት ይሁን የፌደራል መንግስት ትኩረት ሰጥቶ በቱሪዝም ቢሮ ደረጃ የሚደረግ ያለው ነገር ከኛ ጋር ተባብሮ መስራት እንዳለበት የትግራይ ቱሪዝም ቢሮና የትግራይ ካቶሊካዊት ቤተክርስቲያን በመተባበር ቅርሶችን በመንከባከብ ከትውልድ ወደ ትውልድ ለማስተላለፍና የቱሪስት ፍሰቱን ለመጨመር የተያዘው እቅድ ከግብ ለማድረስ በኢሮብ ወረዳ የመሰረተ ልማት መስፋፋት ወሳኝ መሆኑን የትግራይ ቱሪዝም ቢሮ የቱሪዝም ባለሙያ አቶ ጎይቶም ገብረ ሚካኤል ያስረዳሉ። መሰረተ ልማት የሌላቸው እንትኖች ቅርሶችም አሉ ማለት የቅርሶች መዳረሻ ወይም መስህቦች ምንላቸው በርካታ መሰረተ ልማት ያልተሟላላቸው ወይም ያልነበራቸው አሉ። ስለዚህ እነሱንም ለማልማትና ወደ ቱሪዝም ኢንዱስትሪ ለማምጣት በደንብ መሰራት አለበት፣ መተጋገዝ አለብን። የወደሙትን ደግሞ በመጠገን ዙሪያ ደግሞ ሁሉንም ባለድርሻ አካላት በደንብ መስራት አለባቸው። መሰረተ ልማቶች ለመስህቦች መዳረሻ ለመስራት ብቻ ሳይሆን እዛ ያለው አካባቢ ኢኮኖሚው ለማንቀሳቀስ ማህበራዊ ግንኙነት ለመፍጠር አንዱ ከአንዱ ለመገናኘት ትልቅ ጠቀሜታ ስላላቸው ስለዚህ የሚሰሩ መሰረተ ልማቶች የቱሪዝም ልማቶችን እንዲያፋጥኑ እድል የሚሰጡ ያንን ታሳቢ ያደረጉ እንዲሆኑ ደግሞ ለነሱም የራሳቸው ድርሻ እንዲወጡ ነው መልእክት እናስተላልፍ። ግንባታው ሳይጠናቀቅ የተቋረጠው የትግራይ ስታዲየም ዳግም ለመገንባት የጋራ ኮሚቴ ተቋቁሞ ጥናት እንደሚካሄድለት ተገለጸ። የፌዴራል ባህልና ስፖርት ኮሚሽንና የትግራይ ስፖርት ኮሚሽን በጋራ በመሆን ስታዲየሙ የደረሰበትን ውድመት በቦታው ተገኝተው ጎብኝተዋል። ብርዛፍ ገብረ ጻድቃን ተጨማሪ አላት።
በትግራይ የተካሄደው አውዳሚ ጦርነት በመሰረተ ልማት ላይ ከፍተኛ ውድመት አድርሷል። ይህን ተከትሎም ከጦርነቱ በፊት ዓለም አቀፍ ስታንዳርዱን ጠብቀው ግንባታው ሲካሄድ የቆየው የትግራይ ስታዲየም ጦርነቱ ካወደማቸውና ግንባታቸው ከተቋረጡ ፕሮጀክቶች መካከል ነው። በትግራይ በተካሄደው ሀገር አቀፍ የብስክሌት ውድድር ምክንያት በማድረግ በመቀለ ከተማ ተገኝተው የወደመውን የትግራይ ስታዲየምን የጎበኙት በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ መክዩ መሐመድ የትግራይ ስታዲየም ዳግም ለመገንባት የፌዴራል መንግስት ከክልሉ ጊዜያዊ አስተዳደር ጋር በጋራ በመሆን ተቀናጅቶ መስራት እንደሚያስፈልግ ያስረዳሉ። አጠቃላይ ስታዲየሙ ስሪ ስንመለከት አጠቃላይ የኦሎምፒክን ስታንዳርድ በጠበቀ መንገድ ነው ፕላኑ የወጣው። ጥሩ ደረጃ እየሄደ በኋላ ከዛ በኋላ ያው ከጦርነቱ ጋር በተገናኘ ብዙ ዳሜጅ ደርሶበታል። ያለፈ አልፈዋል፣ ግን ቀጣይ ምን ማድረግ እንችላለን የሚል በጋራ መስራት ይጠበቅብናል። አይ ቲንክ ቲም ተዋቅሮ ጥናት ማድረግ ያለበት ይመስለኛል። መጀመሪያ ደረጃ በቂ በስታዲየሙ ዙሪያ ላይ ምን ችግሮች አሉ፣ ምን ማድረግ እንችላለን፣ አቅማችስ ደግሞ የቱ ጋር መስራት እንችላለን የሚል ዝርዝር እቅዶች ወጥቶ መታየት ያለበት ይመስለኛል። የመጀመሪያ ፕራዮሪቲ የምናደርገው አይ ቲንክ ከክልሉ ጋርም ከጊዜያዊ አስተዳደሩ ጋርም ተነጋግሮ ጥናቱን ማካሄድ ጥሩ ይመስለኛል። ለመልሶ ግንባታና መልሶ ማቋቋም እንዲሁም ጦርነቱ ከፈጠረው ተጽዕኖ ለማገገም ስፖርት ዋነኛ መሳሪያ መሆኑን የገለጹት ሚኒስትር ዴኤታው እንደ ክልል ያለው እንቅስቃሴ ተጠናክሮ እንዲቀጥል በፌዴራል መንግስት በኩልም ተገቢውን ድጋፍና ክትትል እንደሚደረግ ገልጸዋል። መላው ኢትዮጵያ ጨዋታ ላይ የትግራይ ክልል ተሳትፎ በአራተኛነት ነው ያጠናቀቀው። ይህ ማለት ግን በተሳትፎም ደረጃ ራሱ ቁጥሩ ከሌላው የተሻለ ነው የመጣው ማለት ነው። ይሄንን ሲመጡ ግን ክልሉን ወክሎ በጋራ አብሮነትን፣ አንድነትን ከኢትዮጵያ ሕዝብ ጋር በጋራ ውድድሩ ላይ ለመሳተፍ የመጡ ስለሆነ ጥሩ የስፖርት እንቅስቃሴ እየታየ ነው። ይህንን ይበልጥ መጠናከር ያስፈልጋል። መንግስትም እያገዘ ነው። ይህንን እገዛ በደንብ ካጠናከር ነው ስፖርት የየትኛውም አካባቢ ውስብስብ ችግር የመፍታት አቅም ያለው ዘርፍ ነው። በተለይ ሂሊንግ ለማድረግ ወይም ደግሞ ህዝቡን የማከም ህዝቡን የማቀራረብ ከነበረው ችግር ተላቆ ወደ መደበኛ ኑሮ እንዲገባ የማድረግ ዘርፍ ነው የስፖርት ማለት ነው። ውድድር ሲመጣ ሁሉም ሰው ስፖርትን ብሎ ነው የሚመጣው። ሃይማኖት የለም፣ ፖለቲካ የለም፣ ዘር የለም። በሁሉም ደረጃ ላይ በአንድነት የሚሳተፍበት ዘርፍ ስለሆነ በተለይ በክልሉ ደረጃ እየተደረገ ያለው እንቅስቃሴ በጣም ጥሩ ነው። እኛም እንደ ፌዴራል መንግስትም በደንብ ተባብረን አግዘን በጋራ የምንሰራ ይሆናል። የትግራይ የስፖርት ኮሚሽን ኮሚሽነር መብራት ሀፍቱ በበኩላቸው በስታዲየሙ የደረሰው ውድመት ከባድ መሆኑን በመግለጽ በትግራይ ጊዜያዊ አስተዳደርም ሆነ በፌዴራል መንግስት ተገቢውን ትኩረት እንዲሰጠው በመጠየቅ የትግራይ ስፖርት ኮሚሽን የተገባውን የመልሶ ግንባታ ቃል ተግባራዊ እንዲደረግና የመልሶ ግንባታው ሂደት እንዲፋጠን የስታዲየሙ ግንባታ አጀንዳ እንዲሆን እንደሚሰራ ማክለዋል። መንግስት ትግራይውን ቆጽሐሉ ከለለው ካልኦት ዝምልከቶም አካላት መዳርክት አካላት የትግራይ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የፌዴራል ባህልና ስፖርት ሚኒስቴር፣ ሌሎች ባለድርሻ አካላትና የፌዴሬሽን ወዳጆች ይህ ስታዲየም አጀንዳ እንዲሆንና በአጭር ጊዜ እንዲደረስለት አሁን ላይ ያለው መሰረተ ልማት ለመታደግና የወደመው ደግሞ ለመገንባት ሊሰሩ ይገባል። የስፖርት ዘርፍ ሚኒስቴር ዴኤታ የገባልን ቃል አለ። ከፌዴራልና ከትግራይ ጊዜያዊ አስተዳደር የጋራ ቴክኒካል ኮሚቴ ተቋቁሞ በአጭር ጊዜ ጥናት እንደሚያካሂድ ቃል ገብቶልናል። በዚህ መሰረትም የትግራይ ስፖርት ኮሚሽን ወደ ተግባር ለመሸጋገር ጊዜ ሳንሰጥ አጥብቀን የምንይዝበት ሁኔታ ነው ያለው። ለዚህም ነው ያለውን ጉዳትና ውድመት በአካል መጥተው እንዲጎበኙና መሬት ላይ ያለው ሁኔታ እንዲመለከቱ ያደረግ ነው። የትግራይ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ሞገስ ታፈረና በትግራይ ስፖርት ኮሚሽን የውድድርና ፌስቲቫል አስተባባሪ አቶ ሐዱሽ ምስግና ስታዲየሙን ከደረሰበት ውድመት እንዲያገግምና ወደ ስራ እንዲገባ የሁሉም ያለሰለሰ ጥረት እንደሚሻም አክለዋል። የመጨረሻ ፊኒሺንግ ላይ የነበረ ስታዲየም ነው። ጨዋታም ጀምሮ ነበር። ኢንተርናሽናል ስታዲየም ውድድር የመቀሌ ሰው አንደርታ ከውጭው ክለብ እዚህ የ90 ደቂቃ ጨዋታ ማድርጎ ነበር እና ኢንተርናሽናል እውቅናም ሁሉ አግኝቶ መጨረሻ ደረጃ ላይ የነበረ ስታዲየም ነው። አሁን እንደምታዩት ከጦርነቱ በኋላ ትልቅ ዳሜጅ ነው የደረሰበት። ያው መስተዋት ተገጥሞ ነበረ። መስተዋቱ የለም፣ ዳሜጅ ሆነዋል። የአትሌቲክስ እቃዎች ብዙ ነበሩ፣ እነሱም የሉም ማለት ዳሜጅ ሆነዋል ማለት ነው። እንደ ሃርድል ለምንጠቀምበት ማልቲፐርፐዝ ነበረ። ማልቲፐርፐዝ ለምንጠቀምበት እቃዎች ገብቶ ነበሩ፣ እነሱም የሉም፣ አልቀዋል ማለት ነው። አጥሩ እንዳለ ሆኖ ማለት ነው። ስለዚህ ይህንም ትንሽ ወደ ነበረበት ለመመለስ ያው የእናንተ ድጋፍ እንደሚያስፈልግ ነው የሚገልጸው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም